ኢራን ከአንዱ የኒኩለር ተቋም አቅራቢያ ያልተጠበቀ እንቅስቃሴ እያደረገች ስለመሆኗ የሚያመላክቱ የሳተላይት ምስሎች ይፋ ሆነዋል። ይህ እንቅስቃሴ እየተከናወነ ያለው በኢራንና በአሜሪካ ባለስልጣናት መካከል ንግግሮች በሚቀጥሉበትና ፕሬዚዳንት ዶናልድ ትራምፕ ኢራን በኒኩለር ፕሮግራሟ ዙሪያ ስምምነት ላይ ካልደረሰች አዲስ ወታደራዊ እርምጃ ወስዳለሁ ብለው በዛቱበት ከፍተኛ ውጥረት በነገሰበት ወቅት ነው። በአሜሪካ መቀመጫውን ባደረገው ኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲ የተባለ የጥናት ተቋም የተተነተኑት ምስሎች ኮላንግ ጋዝ ተራራ ወይም ፒካክስ ማውንቴን ተብሎ በሚጠራው ስፍራ የመተላለፊያ ዋሻ መግቢያዎች እየተጠናከሩ መሆናቸውን ያሳያሉ። ባለሙያዎች እንደሚሉት ይህ ተቋም የኢራንን የዩራኒየም ማበልጸጊያ ተግባራት ወይም ቁልፍ መሳሪያዎችን ለመጠበቅ ታስቦ እየተሰራ ሊሆን እንደሚችል ተነግሯል። ነገር ግን ትክክለኛ ዓላማውና ስራ መጀመር አለመጀመሩ ግን እስካሁን ግልጽ አይደለም። ኢራን በተደጋጋሚ የኒኩለር ፕሮግራሟ ሙሉ በሙሉ ሰላማዊ መሆኑን አጥብቃ ገልጻለች። እንዲሁም የኒኩለር መሳሪያ ለማምረት እየጣረች መሆኑን ታስተባብላለች። ሆኖም ትራምፕ ባለፈው ዓመት ሰኔ 2025 በእስራኤልና በኢራን መካከል ለ12 ቀናት በቆየው ጦርነት ወቅት ከፍተኛ ጥራት ያለው ዩራኒየም በሚያመርቱ 3 የመሬት ውስጥ የኒኩለር ጣቢያዎች ላይ ጥቃት እንዲሰነዘር ባዘዙበት ወቅት ኢራን የኒኩለር መሳሪያ ለመታጠቅ 1 ወር ያህል ብቻ እንደሚቀራት ተናግረው ነበር። በወቅቱ ትራምፕ ጥቃቶቹ የኢራንን የማበልጸግ አቅም ወደ ኋላ መመለሳቸውን ገልጸው ነበር። ነገር ግን የኢራን ባለስልጣናት አዲስ ጣቢያ ለመጀመር እያሰቡ ነበር ሲሉ ተናግረዋል። ፒካክስ ማውንቴን በሰኔ 2025 በአሜሪካና በእስራኤል የአየር ጥቃት ከተመቱት ቦታዎች አንዱ አልነበረም። ነገር ግን ከአካባቢው በ2 ኪሎ ሜትር ርቀት ላይ የሚገኘው የናታንዝ የኒኩለር ተቋም ከጥቃቱ ዋነኛ ኢላማዎች ውስጥ ነበር። ይፋ የተደረገው የሳተላይት ምስል በአንዱ የፒካክስ ማውንቴን መግቢያ አካባቢ አዲስ ኮንክሪት እንደተጠራቀመበት የሚጠቁም መሆኑ ተሰምቷል። ኮንክሪት ለማድረስና ለመሙላት የሚያገለግል የቡም ፓምፕ በቦታው ላይ ታይቷል ሲሉ የኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲና የብሪታንያው ማየር የተባለው የስለላ ትንተና ድርጅት ባለሙያዎች ተስማምተዋል። በሌላ የመተላለፊያ መግቢያ ላይ ደግሞ ድንጋይና አፈር ተገፍቶ መስተካከሉ ታይቷል። በኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲ የሚገኙ ባለሙያዎች እንደሚጠቁሙት እነዚህ ለውጦች የመተላለፊያ መግቢያዎችን ለማጠናከርና ሊሰነዘር የሚችል የአየር ጥቃትን ለመከላከል ተጨማሪ ጥበቃ ለመስጠት የታለሙ ስለመሆናቸው መረጃዎች አመላክተዋል። በተጨማሪም የከባድ ግንባታ ማሽነሪዎችና ቁሳቁሶች በቦታው መኖራቸውንና ተቋሙ ገና ለስራ ዝግጁ እንዳልሆነ የሚጠቁም ተደርጎ ተወስዷል። በተቋሙ መሰረት ቀደም ሲል ኢራን ግንባታውን ዘመናዊ የኒኩለር ማብለያ መገጣጠሚያ ፋብሪካን እንደገና ከመገንባት ጋር አያይዘው ነበር። ነገር ግን የተቋሙ ስፋትና ረዥም ተራራ የሚሰጠው ጥበቃ እንደ ዩራኒየም ማበልጸግ ያሉ ተጨማሪ ሚስጥራዊ ተግባራት ሊከናወኑበት ይችላል የሚል ስጋትን ደቅኗል። የሳተላይት ምስሎች በቅርብ ሳምንታት ውስጥ በናታንዝ እና ከ125 ኪሎ ሜትር በስተሰሜን በሚገኘው በኢስፋሃን የኒኩለር ጣቢያዎች የጥገናና የመከላከያ ማጠናከሪያ ስራዎች እየተከናወኑ መሆኑን ያሳያሉ። በኢስፋሃን ሁሉም የመተላለፊያ ዋሻ መግቢያዎች አሁን በአፈር የተዘጉ ይመስላሉ ሲል ተቋሙ የገመገመው ምስል ያሳያል። እንዲህ ዋሻዎችን መዝጋት የአየር ጥቃት ኃይልን ለመቀነስ እንዲሁም በውስጥ ሊኖር የሚችለውን የነጠረ ዩራኒየም ለመውሰድ ወይም ለማጥፋት የሚደረግ የምድር ላይ ጥቃትን ለመከላከል እንደሚረዳ በተቋሙ ጥናት ተገልጿል። በተጨማሪም በኢስፋሃን ጣቢያ ላይ አዲስ ጣራ ተገንብቷል። ባለፈው ዓመት በእስራኤል ጥቃት የደረሰበት ይህ ህንፃ ሴንትሪፊውጆችን ለማምረት ያገለግል እንደነበር ይታመናል። በናታንዝ ደግሞ ባለፈው ሰኔ በአሜሪካና እስራኤል ጥቃት በደረሰበት ቦታ ላይ ከምድር በላይ ስራዎች ይታያሉ። በታህሳስ መጀመሪያና በጥር መካከል በተጎዳው የድሮን መከላከያ አጥር ላይ ጣራ ተገንብቷል። የጥናት ተቋሙ ጣራው የተገነባው ኢራን ከስር ምን እየሰራች እንደሆነ ለመደበቅ እንደሆነ ገምተዋል። በጆርጅ ዋሽንግተን ዩኒቨርሲቲ የመካከለኛው ምስራቅ ጥናት ፕሮግራም ዳይሬክተር የሆኑት ፕሮፌሰር ሲናዞዲ ኢራን ጥቃቶች እንደሚፈጸሙ በማሰብ ተቋሞቿን በተቻለ መጠን ለመጠበቅ እየሰራች ነው ብለዋል። የኢራን የኒኩለር ፕሮግራም አልጠፋም። አንዴ እውቀቱ አቅሙና ቴክኖሎጂው ካለህ ሁልጊዜም ሁሉንም ነገር መልሰህ መገንባት ትችላለህ ሲሉ አክለዋል። የዓለም አቀፉ የአቶሚክ ኃይል ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ለቢቢሲ እንደተናገሩት በአሜሪካና ኢራን መካከል አዲስ የኒኩለር ስምምነት ሊደረግ እንደሚችልና በአስቸኳይ እንደሚያስፈልግ ገልጸዋል። በሙኒክ የደህንነት ኮንፈረንስ ላይ በሰጡት ቃለ መጠይቅ ባለኝ መረጃ መሰረት አሁን የተሻለ እድል አለ፣ ነገር ግን እንዲህ ያሉ እድሎች በድንገትና በከፍተኛ ፍጥነት የመዘጋት ዝንባሌ ስላላቸው ጊዜውን መጠቀም አለብን ብለዋል። በተጨማሪም ወደ 400 ኪሎ ግራም የሚጠጋው የነጠረ ዩራኒየም ባለፈው ሰኔ አሜሪካ ባንከር
ክላስተር ቦምቦችን ባፈነዳችባቸው የመሬት ውስጥ ዋሻዎች ውስጥ እንዳለ እንደሚያምኑም ገልጸዋል። ከዚሁ ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት ፕሬዚዳንት ትራምፕ ወታደራዊ እርምጃን የሚያስቀር ስምምነት ላይ ለመድረስ ሁኔታዎችን እየፈጠሩ እንደሆነ ተስፋ አደርጋለሁ ብለዋል። ኔታንያሁ ከትራምፕ ጋር በዋሽንግተን ከተነጋገሩ በኋላ አጠቃላይ ጥርጣሬ እንዳላቸው ገልጸው ስምምነት ከተደረሰ ግን ለእስራኤል ወሳኝ የሆኑ ጉዳዮችን ማካተት አለበት ብለዋል። እነዚህም የኢራን የኒኩለር ፕሮግራም ማቆም፣ በሚሳኤሎች ላይ ገደብ መጣልና የኢራን ተላላኪ ቡድኖችን መገደብ እንደሆኑ አክለዋል። በሁለቱ መሪዎች መካከል የተደረገው ግንኙነት ትራምፕ ባለፈው ዓመት ወደ ስልጣን ከተመለሱ በኋላ ከኔታንያሁ ጋር ያደረጉት 7ኛ ስብሰባ ነው። የኔታንያሁ ጉብኝት ለጋዜጠኞች ዝግ የነበረ ሲሆን ዓላማውም በኦማን የተደረገውን የኒኩለር ድርድር ተከትሎ በሚቀጥለው የአሜሪካና ኢራን ውይይት ላይ ተጽዕኖ ለማሳደር ነው ተብሏል። ትራምፕ ስብሰባው በጣም ጥሩ እንደነበር ገልጸው ነገር ግን እስካሁን ትልቅ ውሳኔ አለመሰጠቱን ተናግረዋል። ኔታንያሁ ትራምፕ ኢራን አሁን ማንን እያነጋገረች እንደሆነ እንደተረዳች ያምናሉ ብለዋል። ትራምፕ ስምምነቱ ካልተደረሰ ጥቃት እንደሚሰነዝሩ ሲዝቱ፣ ኢራን ደግሞ አጸፋ እንደምትመልስ አስታውቃለች። ኢራን ማዕቀብ ከተነሳላት ስለ ኒኩለር ፕሮግራም ለመነጋገር ፈቃደኛ ብትሆንም የሚሳኤል ጉዳይ ግን አልቀበልም ብላለች። በሌላ በኩል የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ በኢራን የአየር ክልል ውስጥ በመሳሪያዎችና በአየር መከላከያ ስርዓቶች ምክንያት በሲቪል በረራዎች ላይ ከፍተኛ አደጋ ስላለ አየር መንገዶች እስከ መጋቢት 31 ድረስ ክልሉን እንዳይጠቀሙ ማስጠንቀቂያውን አራዝሟል። የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ ባወጣው መግለጫ የተለያዩ የጦር መሳሪያዎችና የአየር መከላከያ ስርዓቶች መኖርና ጥቅም ላይ ሊውሉ መቻላቸው ሊገመት ከማይችል የመንግስት ምላሽ ጋር ተዳምሮ በማንኛውም የከፍተኛ ደረጃ ላይ ለሚበሩ የሲቪል በረራዎች ከፍተኛ አደጋን ይፈጥራል ብለዋል። የዓለም ሀያላን ሀገራት ንግግሩ ከፈረሰ ግጭቱ ወደ ነዳጅ አምራች አካባቢዎች ሊዛመት ይችላል ብለው ይሰጋሉ። ኢራን ለማንኛውም ጥቃት ጠንካራ ምላሽ እንደምትሰጥና የአሜሪካ የጦር ሰፈር የሚያስተናግዱ የባህረ ሰላጤው ሀገራትም የጥቃቱ ኢላማ ሊሆኑ እንደሚችሉ አስጠንቅቃለች። ከኢራን ጋር ባለው ውጥረት ምክንያት የአሜሪካ ሁለተኛ አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እየላከች መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል። ዜናውን መጀመሪያ የዘገበው ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደገለጸው ዩኤስኤስ ጀራልድ አር ፎርድ የተባለች የአውሮፕላን ተሸካሚ መርከብና አጃቢ መርከቦቿ ከካረቢያን ባህር ተነስተው ወደ መካከለኛው ምስራቅ ይላካሉ። መርከቧ ቀድሞ በዚያው ካለችው ዩኤስኤስ አብርሃም ሊንከን ጋር ትቀላቀላለች ተብሏል። በሳምንቱ መጀመሪያ ላይ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ካልተደረሰ ሁለተኛ አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ መሆኑን ተናግረው ነበር። የመጀመሪያዋ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን እና በርካታ የሚሳኤል አጥፊ መርከቦች በጥር ወር መካከለኛው ምስራቅ ደርሰዋል። ትራምፕ አሜሪካ ከኢራን ጋር ስምምነት ማድረግ እንዳለባት ገልጸው በሚቀጥለው ወር ውስጥ ስምምነት ላይ ሊደረስ እንደሚችል ጠቁመዋል። ትራምፕ ለጋዜጠኞች ሲናገሩ ስምምነት ላይ መድረስ አለብን፣ ካልሆነ ግን ነገሩ በጣም አስከፊና አሰቃቂ ይሆናል ብለዋል። የባህረ ሰላጤው ሀገራት ማንኛውም ጥቃት ቀጠናዊ ጦርነት ሊቀሰቅስ ይችላል ብለው አስጠንቅቀዋል። ይህ በእንዲህ እንዳለ በኢራን ውስጥ ባለፈው ወር በተቃውሞ ወቅት ለተገደሉ በሺዎች የሚቆጠሩ ሰዎች የ40 ቀን የሀዘን ስነስርዓት እየተከናወነ በመሆኑ በሀገሪቱ ላይ የውስጥ ጫናም እየጨመረ ነው። በአሁኑ ወቅት በኢራንና በአሜሪካ መካከል ያለው ፍጥጫ እጅግ ወሳኝና አሳሳቢ ምዕራፍ ላይ መድረሱን የሚያሳዩ መረጃዎች እየወጡ ይገኛሉ። ኢራን ከመሬት በታች ያሉ የኒኩለር ተቋሞቿን በኮንክሪት ማጠናከሯና የአሜሪካ ተጨማሪ የጦር መርከቦችን ወደ ቀጠናው መላክ ለአንድ ትልቅ ግጭት ዝግጅት እየተደረገ መሆኑን ያመላክታል። ምንም እንኳን የዓለም አቀፉ የአቶሚክ ኃይል ኤጀንሲና የተለያዩ ዲፕሎማቶች ለሰላማዊ ስምምነት አሁንም ጠባብ ዕድል እንዳለ ቢገልጹም የፕሬዚዳንት ትራምፕ ወታደራዊ ዛቻና የኢራን በሚስጥር የመከላከያ አቅሟን የማሳደግ እርምጃ ቀጠናውን የጭንቀት ማዕከል አድርጎታል። በሚቀጥሉት ጥቂት ሳምንታት ውስጥ የሚደረጉ የዲፕሎማሲ ጥረቶች ፍሬ ካላፈሩ ሁኔታው ወደማይመለስ ቀጠናዊ ጦርነት ሊያመራ የሚችል ከመሆኑም በላይ በዓለም አቀፍ የነዳጅ አቅርቦትና በደህንነት ላይ ሊገመት የማይችል ቀውስ ሊያስከትል እንደሚችል ተንታኞች እየገለጹ ይገኛሉ።